እንዴት አድርጌ ወደ ጌታ እንደመጣሁና መቼ እንደመጣሁ የመጣሁበት ዘመንና አሁን ያለበትን ሁኔታ በእግዚአብሔር ጸጋ ደግሞ ይነን ሐሳብ ቀጥላለሁ እንጸልይና ያለና የነበርክ ለዘላለም የምትኖር አምላካችን ሆይ አንተ የዘመናት ሁሉ ጌታና ባለቤት ነህ አትለወጥም አትደክምም ጌታ ሆይ የኛ ሁኔታ ያንተን ማንነት አይሽረውም አይለውጠውም የዘላለም አምላክ ሆይ ምስጋና ክብር ላንተ ይሁን ጌታ ሆይ እንዴት አድርጌ ወደ አንተ እንደመጣሁ ከመጣሁበት ጊዜ ደግሞ እስከ ዛሬ ድረስ ያለውን ሁኔታ ለወገኖቼን ለማካፈል ፈልጌያለሁና አቤቱ እንድትረዳኝ በጌታ በኢየሱስ ስም ጸልያለሁ ስለ ሁሉ አመሰግናለሁ በጌታ በኢየሱስ ስም አሜን ጌታን የግል አዳኝ አድርጌ ተቀበልኩት በ1954 ዓመተ ምህረት ሲሆን ለ63 ዓመት በድካምም በብርታትም በጌታ ጸጋ መቆየች ያለው ክብር ለርሱ ይሁን ቀደም ሲል በክርስቲያኖች መካከል እውነተኛ ፍቅር ስለነበረ ከሽማግሌዎች ጀምሮ ማንኛውም አገልጋይ ወጣት ሴት የተማረ ያልተማረ የተለያየ ጸጋ ስጦታ ያላቸው ሀብታም ደሃ የብሔር ልዩነት ሳይኖር ሁላችን በጌታ አንድ መሆናችንን እንጂ ምንም አይነት ልዩነት አልነበረም እኔ ወደ ጌታ በመጣሁበት ዘመን ልክ በሐዋርያት ዘመን እንደነበረው የሐዋርያት ሥራ 4:32 ያመኑትም ሕዝብ አንድ ልብ አንዲት ነፍስ ነበሯቸው ገንዘባቸውንም በአንድነት ነበር እንጂ ካለው አንድ ነገር እንኳን የራሱ እንደሆነ ማንም አልተናገረም ይላል ካለ አንድነት የተነሳ ካለ ፍቅር የተነሳ ምንም ልዩነት አልነበረም ልክ በሐዋርያት ዘመን እንደነበረው እኔም ወደ ጌታ የመጣሁበት ዘመን እንደዛ ነበር ከዚህ የተነሳ ችግሮች ሲኖሩ በፍቅር መምከር መመለስ ነበር ዛሬ ግን ልብ ለልብ ስለተራራቀን ችግሮችን እያየን የሚመክርም የሚመከርም የለም በሰው ልብ ብዙ ሐሳብ አለ የእግዚአብሔር ምክር ግን እርሱ ይጸናል ይላል ምሳሌ 19:21 ላይ በሰው ልብ ብዙ ሐሳብ ነው ያለው የእግዚአብሔር ሐሳብ የእግዚአብሔር ፈቃድ ግን ያ ይፈጸማል እግዚአብሔር በልቤ በተለያዩ አገልግሎትና አገልጋዮችን በሚመለከት እንደ እግዚአብሔር ቃል ምክር ለመስጠት አሰብኩ ከእግዚአብሔር ቃል የሚመክረንም ምክር መጀመሪያ አስቀድማለሁ ቲቶ ምዕራፍ 2 ከቁጥር 11 እስከ 14 ድረስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንዲኖር ያስተምረናል መድኃኒታችንም ከአመጽ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡም የሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል አንደኛ ቆሮንቶስ 6:19 እስከ 20 ድረስ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ስለዚህ በሥጋችሁ እግዚአብሔርን አክብሩ ያንዳንዳችን በክርስቶስ ደም የተገዛነን የራሳችን አይደለንም በዚህ ሰውነት ላይ የፈለገንን ነገር ልናደርግ አልተፈቀደልንም ውድ በሆነው ክቡር በሆነው በክርስቶስ ደም የተገዛን ሰዎች ነን እንደፈለገን መናገር እንደፈለገን መኖር እንደፈለገን ማገልገል አንችልም በክርስቶስ ደም ተገዝተናል ሌላው ጢሞቴዎስ 4:11 እስከ 12 በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ምሳሌ ሁኑ እንጂ ማንም ታናሽነትን አይናቅ ቃላችን ዛሬ እንዴት ነው ኑሯችን እንዴት ነው በፍቅር በእምነት በንጽህና
ለሚያምኑት ምሳሌ ሁኑ እንጂ ማንም ታናሽነታችሁን አይናቅላል። ዛሬ ሕይወታችን ይመሰክራል። አገልግሎታችን ጌታን ያሳያል። ወገኖቼ ራሳችንን እንድናይ ያስፈልገናል። ጌታችን ኢየሱስ ክርስቶስን አምነን ለዳንን በእግዚአብሔር ቃል እየተመራን በኑሯችንና በአገልግሎታችን ዘመን ሁሉ እስከ ሕይወታችን ፍጻሜ ለእግዚአብሔር ክብር ለሰዎችም በረከት ያድርገን። በጌታ ቤት በቆየውባቸው ጊዜ የቀደመውንና በአሁኗ ቤተክርስቲያን ያስተዋልኳቸው ለውጦች አምልኮ ለእግዚአብሔር ብቻ የሚሰጥ አገልግሎት ሲሆን ስግደት፣ ውዳሴ፣ አክብሮት፣ መገዛት፣ ጸሎት በመሰጠት መስጠትን፣ መስዋዕትን፣ መልካም ስራን፣ ቸርነትንና ፍቅርን ያጠቃልላል። አምልኮ ከነዚህ ውስጥ መሆን አለበት። ሌላው አንዱ አምልኮአችን እግዚአብሔርን መፍራት ነው። እግዚአብሔር ከኛ የሚፈልገው ነገር ምንድነው? ዘዳግም 10:12 እስከ 13 እስራኤል ሆይ አሁንስ አምላክህን እግዚአብሔርን ትፈራ ዘንድ እግዚአብሔርን እንድንፈራ ነው። ሁለተኛው በመንገድ ሁሉ ትሄዱ ዘንድ ነው። ሶስተኛው አምላክህን እግዚአብሔርን ትወድ ዘንድ ነው። በፍጹም ልብ በፍጹም ነፍስ ታመልከው ዘንድ መልካምም እንዲሆንልህ ዛሬ ላንተ የማዘውን የእግዚአብሔርን ትእዛዝና ሥርዓት ተጠብቅ ዘንድ ነው እንጂ አምላክ እግዚአብሔር ካንተ የሚፈልገው ምንድነው? ከኛ ብርና ወርቅ አይደለም እግዚአብሔር የሚፈልገው። እግዚአብሔርን እንድንፈራ ነው። በመንገዱ እንድንሄድ ነው። እርሱን ብቻ እንድናመልክ ነው። በፍጹም ልብ በፍጹም ሐሳባችን እርሱን እንድንወድ ነው። ዛሬ እንደ እግዚአብሔር ቃል እየኖርን ነው ወይ? ራሳችንን እንመልከት። መክብብ 5:1 ላይ ወደ እግዚአብሔር ቤት በገባ ጊዜ እግርህን ጠብቅ፣ ለመስማት መቅረብ ከሰነፎች መስዋዕት ይበልጣልና እነርሱም ክፉ እንዲያደርጉ አያውቁምና ይላል። ወደ እግዚአብሔር ቤት ስንመጣ እንዴት ነው? እግዚአብሔርን እየፈራን ነው? እግዚአብሔርን እያከበርን ነው? ከተለያየ ኃጢአትና በደል ርቀን ነው ወይንስ በሰነበትንበት በከረምንበት እግዚአብሔር ደስ የማይሰኝበትን ሕይወት ይዘን ነው ወደ እግዚአብሔር ቤት የምንመጣው? ወደ እግዚአብሔር ቤት ስንመጣ ጥንቃቄ ማድረግ አለብን። ምንመጣው እግዚአብሔርን ልናመልክ ነው። እግዚአብሔርን ልንሰማ ነው። እግዚአብሔር የሚለንን ለማዳመጥ ነው። ሕይወታችን እንዴት ነው? በደርግ ዘመን ብዙዎች ቤተክርስቲያን በተዘጉበት ጊዜ ጌጃ ቃለ ሕይወት ቤተክርስቲያን ክፍት ነበርና ትራንስፖርት በሌለበት ከሁሉ አቅጣጫ በእግራቸው ከማለዳው 11 ሰዓት ተኩል ጀምሮ ይደርሱ ነበር። የነበረው እግዚአብሔርን መፍራት፣ የእውነተኛ የንስሐ ሕይወት፣ በተዋረደ መንፈስ የነበረው የጸሎት ኃይል፣ የእግዚአብሔርን መገኘት ስለነበረ ነፍሳት ብዙ ነፍሳቶች ይድኑ ነበር። ብዙዎች ደግሞ ከአጋንንት እስራት ነፃ ይወጡ ነበር። አንደኛ ተሰሎንቄ 2:8 ላይ የእግዚአብሔርን ወንጌል ለማካፈል ብቻ ሳይሆን የገዛ ነፍሳችንን ደግሞ እናካፍላችሁ ዘንድ በጎ ፈቃዳችን ነበረ። ለኛ የተወደዳችሁ ሆናችሁ ነበርና የእግዚአብሔርን ቃል ማካፈል ብቻ ሳይሆን እርስ በርስ የነበረው የተሰጣጣ ሕይወት ነበር። አንዱ ለሌላው ራሱን የሰጠ ሕይወት ነበር። ዛሬ የአምልኮ ነፃነት ካገኘንስ በኋላ እንዴት ነው? የአምልኮ ነፃነት አግኝተናል እንደፈለገን የምናመልክበት ሰው ፈልግ በቃ አንዳንድ ቦታ እዚህም እዛም ቤተክርስቲያን የሚከፈትበት እንደፈለገን የምንሆንበት ዘመን ላይ ነው ያለነው። ግን አምልኳችን እንዴት ነው? ይሄ ነፃነት ካገኘን በኋላ እንዴት ነው? የተዘጉ ቤተክርስቲያን ሲከፈቱ በየአቅጣጫው አጥቢያ ሆነው ሲወጡ ያ የነበረው የእግዚአብሔር ቃል ጥማት እርስ በርስ ለመገናኘት የነበረን ፍቅር ምን ያህል እንደቀዘቀዘ ያኔ ያለነውና አሁን ያለን ሰዎች የነን ምስክሮች ነን።
ያኔ እግዚአብሔርን ቃል ሰው ተጠምቶ በእግሩ ከሁሉ አቅጣጫ 11 ሰዓት ተኩል ነበር የሚደርሰው። ዛሬ ምንድነው ያዘን? ቅድም እንዳልኩት ዘረኝነት ይዞናል። በዘር ተለያይተናል፣ ተራርቀናል። ቋንቋ በመጀመሪያ እኮ በዘፍጥረት 11 ላይ ቋንቋ ሁሉ አንድ ነበረ ነው የሚለው። በኃጢአት ምክንያት ነው ቋንቋ የተደበላለቀው። ሌላ የሚጨምረው ነገር የለም። ቋንቋ ለመግባቢያ ብቻ እንጂ ሌላ አንዱ ከፍ አንዱ ዝቅ የሚልበት ምንም የለም። ወገኖቼ በዚህ የምንኩራራ ሰዎች ካለን እንመለስ። ቋንቋ መግባቢያ ብቻ ነው፣ ሌላ የሚያደርገው ነገር የለም። በዚህ ምክንያት ከወገኖቻችን አንለያይ። ለዛ በትዕቢት ምክንያት የተበተኑ በዓለም ሁሉ ዙሪያ ስለተበተኑ ዛሬ ቋንቋ የበዛው በዚህ ምክንያት ነው። ርቀን የነበረው ቤተክርስቲያን በየአቅጣጫው ሲከፈት ሰዓት አክብሮ ለመምጣት ሆነ። 11 ሰዓት ተኩል በእግር ተጉዞ ከሁሉ አቅጣጫ ይመጡ የነበረው ዛሬ 3 ሰዓት ከተባለ 5 ሰዓት ነው የሚመጣው። ተለማመድ ነው በቃ። እግዚአብሔር ነገር እንደ ድሮው ስፍራ አልሰጠነው፣ ዋጋ አልሰጠነው። ወገኖቼ ሰዓታችንን ልናከብር ይገባናል። ከማን ጋራ ነው ቀጠሮ አድርገን ወደ ቤተክርስቲያን የምንሄደው? በዚያ ዘመን መጽሐፍ ቅዱስ ይዘን እንሄድ ነበር። መታወቂያችን ነበር፣ ክብራችን ነበር፣ መለያችን ነበር። ዛሬ ግን መጽሐፍ ቅዱስ ይዞ እንኳን ለመምጣት ብዙዎች ይህንን የማይፈልጉ አሉ። መጽሐፍ ቅዱሳችንን ይዘን እንምጣ። ለኛ ክብራችን እኮ ነው፣ መታወቂያችን እኮ ነው። ያ ሰዓት አክብሮ ያለ መምጣት፣ የእግዚአብሔርን ቃል ይዘን ያለ መምጣት። ዛሬ አንዱ ሞባይሎቻችንን ይዘን መምጣት ነው ትልቁ ችግር። ሞባይል ይዘን እንመጣለን፣ ሲደወል እናነሳለን። ከእግዚአብሔር ጋር እየተነጋገርን እንደገና ከሌሎች ጋር ደግሞ እንነጋገራለን። ይሄ በእውነት እግዚአብሔር የሚያዝንበት ነው። እግዚአብሔር የማይደሰትበት ነገር ነው። ስንመጣ ሞባይሎቻችንን እንዝጋ። የመጣነው ከትልቁ አምላክ ጋር ለመገናኘት ነው። ስለዚህ ጌታ ሊፈራ ይገባዋል። ጌታ ታላቅ አምላክ ነው። ጌታ ኃያል ጌታ ነው። ለጌታ የሚሰጠውን ክብር እንስጥ። አንደኛ ሳሙኤል 2:30 ላይ አሁን ግን ይላል ጌታ እንዲህ ይላል ያከበሩኝን አከብራለሁ፣ የናቁኝ ደግሞ ይናቃሉ። እግዚአብሔር ለክብሩ የሚቀና አምላክ ነው። እግዚአብሔርን ከናቅነው እንናቃለን። ወገኖቼ ሞባይሎቻችንን እንዝጋ። በእግዚአብሔር ፊት ነው ያለነው። ለእግዚአብሔር የሚገባውን ክብር፣ ለእግዚአብሔር የሚገባውን አምልኮ ልንሰጠው ይገባናል። ሌላው አንድ የታወቀ አገልጋይ ይመጣል ከተባለ መጥቶ የማያውቀው ህዝብ ሁሉ ይመጣል። ከሰው ሳይሆን ከእግዚአብሔር ጠብቀን ከመጣን በማንም በኩል ሊናገረን ስለሚችል ከጌታ ጠብቀን እንምጣ። አሁን ይለጠፋል ፖስተር አይደለም? እንደዚህ አይነት ዘማሪዎች እንደዚህ ያለ ሰባኪዎች ይመጣሉ ከተባሉ የሌለ ሁሉ ነው የሚመጣው። ሁልጊዜ ግን መጠበቅ ያለብን ከእግዚአብሔር ነው። እግዚአብሔርን ጠብቀን ከመጣን እግዚአብሔር በማንም በኩል ይናገራል። እግዚአብሔር በአንድም በሌላም ይናገራል። ሰው ግን አስተውልም ነው የሚለው። ብዙ አገልጋዮች ጸልየው ከጌታ መልእክት ሰምተው ለህዝቡ የሚያቀርቡ ስላሉ ጌታን አመሰግናለሁ። አንዳንዶች ደግሞ ሳይጸልዩ ከእግዚአብሔር ሳይሰሙ ሰውን ደስ ለማሰኘት የእግዚአብሔርን ቃል የሚናገሩ አሉ። በምድራዊ ነገር ብቻ ተስፋ እንዲያደርጉ ልክ ደመና እንደሌለው ዝናብ። አሁን ደመና አይተን ዝናብ ከሌለው አይጠቅምም። ልክ እንደዛ በተስፋ ይሞሉና እነዚህ ሰዎች ለተዘጋጀላቸው ለትልቁ መንግስት እንዳይዘጋጁ ልባቸው በምድር ነገር ብቻ እንዲያዝ ያደርጋሉ። ስለዚህ እንደዚህ ያሉ ወገኖች ከዚህ ነገር መጠንቀቅ ያስፈልጋል ብዬ አስባለሁ። የእግዚአብሔር ቃል የሚለው አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ከዚያ በኋላ ሁሉ ይጨመርላችኋል ነው የሚለው። ጭማሬው ላይ ሳይሆን
ጽድቁን መንግስቱን ሰማያዊውን ነገር ነው መናፈቅ መፈለግ ማስቀደም ያለብን አላፊውን ነገር አይደለም ዘማሪዎች በቀድሞው ዘመን ዋጋ ከፍለው ጸልየው ከጌታ ተቀብለው የሚያቀርቡልን ዝማሬ በእውነት እንባችንን ልንቆጣጠረው አንችልም እስካሁን ድረስ ያ ዝማሬ ከውስጤ አይወጣም ዛሬ ግን እንደዛ አይደለም በአሁኑ ጊዜ ለዝማሬ ጥሪ ያለን የምትሉ ወገኖች አጥብቃችሁ ጸልዩ ጥሪ ሳይኖር ድምጽ ስላለና የመሳሪያ ብዛት ብቻ ቢኖር ዋጋ የለውም ይሄ ወደ ማንንም ልብ የሚደርስ አይደለም ዘላችሁ ህዝቡን አታዘልሉ ወገኖቼ አንድ አገልጋይ ሲናገር ቀድሞ ማረብ አገልጋይ ይዜ የነበረው ዝማሬው ከእግዚአብሔር የሚመጣው መልእክት መቆጣጠር እንባውን ስለማይችል እንባውን ለመጥረግ ነው አሁን ግን ስለሚዘል ላብ ለመጥረጊያ ነው ማረብ የሚያዘው ብለዋል ወገኖቼ ከዚህ ነገር መጠንቀቅ አለብን ዘለን ህዝቡን አናዘልለው ይሄ የምንዘልበት ዘመን አይደለም ራሳችንን የምናዋርድበት እግዚአብሔርን ከልብ ከእውነት የምንፈልግበት ዘመን ነው ሌላው ቤተክርስቲያን የመጡትን ምእመን ብቻ ማገልገል ሳይሆን በቤታቸው የቀሩትን የታመሙ በህይወታቸው የደከሙ በተለያየ ችግር የቀሩትን ቶሎ ልንደርስላቸው ያስፈልጋል የመጡትን ብቻ ማገልገል አይደለም በየቤታቸው የቀሩ የደከሙ አሉ ወደ ኋላ የተመለሱ አሉ ለነዛ ሰዎች ካልደረስንላቸው በቀር አውሬ ይበላቸዋል እንደገና ወደ ኋላ መመለስ ይመጣል ምሳሌ 27:23 ላይ በጎችህ በምን ሁኔታ እንዳሉ ደህና አድርገህ እወቅ ይላል መንጋህንም ተንከባከብ ስለዚህ መንጋዎቻችንን የማወቅ የመንከባከብ የቤተክርስቲያን ኃላፊነት ነው ሌላው ለቤተክርስቲያን ህንጻ መስራት ጥሩ ነው አስፈላጊ ነው ግን ቅድሚያ ለምእመኑ ብንሰጥላለሁ እግዚአብሔር የሚኖረው በራሱ ህንጻ ውስጥ ነው ያለ ህንጻ ያለ መጠለያ ማምለክ አንችልም ነገር ግን ምእመኖቻችንን ቅድሚያ ብንሰጥላለሁ ምሳሌ 11:14 ላይ መልካም ምክር ከሌለ ዘንድ ህዝብ ይወድቃል ይላል በመካሮች ብዛት ግን ደህንነት ይሆናል መልካም ምክር ሲኖር ህዝብ ሁሉ ምን ይሆናል ደህና ይሆናል መካር ምክር ከሌለ ግን ደህንነት አይኖርም ጥፋት ይኖራል ስለዚህ መመካከር ትልቅ ነገር ነው ምሳሌ 27:17 ላይ ብረትን ይስለዋል ሰውም ባልንጀራውን ይስላል በእውነተኛ ፍቅርና መገናኘት ሲኖር አንዱ ከሌላው ይማራል ይላል ብረት ከተቀመጠ ምንም ዋጋ የለውም ይዝጋል ስራ ላይ አይውልም እኛም ደግሞ ብቻችንን ከሆን ልናድግ አንችልም ለማደግ ለመለወጥ አንዱ የሌላው ጸጋ ለመከፋፈል መገናኘት ያስፈልጋል ግንኙነት ያስፈልጋል እውነተኛ ህብረት ያስፈልጋል እውነተኛ ፍቅር ያስፈልጋል አንዳችን ከሌላችን ተምረን ማደግ ስለምንችል እንግዲህ ዛሬ ድምጹን ስንሰማ ልባችንን እልከኛ አናድርግ ካለንበት በንስሐ ቶሎ እንመለስ ያለበለዚያ የቤቱ ባለቤት ይመጣል ማቴዎስ 21:12-13 ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትን የሚገዙትን ሁሉ አወጣ የገንዘብ ለዋጮችንም ገበታ የርግብ ሻጮችንም ወንበሮች ገለበጠና ቤቴ ጸሎት ቤት ትባላለች ተብሎ ተጽፏል እናንተ ግን የወንበዴዎች ዋሻ አደረጋችሁታል ወገኖች ዛሬ እግዚአብሔር ታግሶናል እግዚአብሔር ሲታገስ አይቀጣም ማለት አይደለም እግዚአብሔር ሲታገስ ችግሮችን አይ ማለት አይደለም እግዚአብሔር ሲታገስ ከኃጢአት ጋር ተባብሯል ማለት አይደለም ጽዋው ሲሞላ እግዚአብሔር ይነሳል እግዚአብሔር ከተነሳ ደግሞ በፊቱ መቆም የሚችል የለም እግዚአብሔር የሚፋጅ እሳት ነው ወገኖቼ ፍቅሩ እንጂ ቁጣው ያስፈራል ስለዚህ ወደዚህ ቤተ መቅደስ ገባ ገለባበጠው
ስለዚህ ጌታ ይመጣል እንደዚህ እንደቀለድን አይቀርም እንመለስ ወገኖች እንመለስ እግዚአብሔርን እንፍራ የሚገባውን ፍርሃት የሚገባውን አክብሮት ለዚህ ጌታ እንስጥ አለበለዚያ ጌታ ከመጣ ሁኔታዎችን ሁሉ ይደበላልቀዋል ሁኔታዎች ሁሉ እንዳልነበሩ ይሆናሉ ዛሬ እግዚአብሔር ቤት መሸቃቀጫ ሆኗል መነገጃ ሆኗል ማትረፊያ ሆኗል ይህንን ጌታ አንድ ቀን ይመጣል ዝም ስላለ ከኃጢአት ጋር ተባብሯል አይደለም ተስማምቷል ማለት አይደለም ወገኖቼ ይመጣል ግን ታግሶናል ጊዜ ሰጥቶናል እንመለስ ካልተመለስን ግን ጌታ ይመጣል ቤቴ ጸሎት ቤት ይባላል እናንተ ግን የሌባ ዋሻዎች አደረጋችሁት ዛሬ እግዚአብሔር ቤተ መቅደስ በምንድነው ሞልቶ ያለው ምንድነው አጨናንቆት ያለው የእግዚአብሔርን ቤት ወገኖቼ ስለዚህ መመለስ ይገባናል ራእይ 22:1 ላይ ኖ በቶሎ መጣለሁ ለእያንዳንዱ እንደሰራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ይላል እግዚአብሔር ይመጣል ለእያንዳንዳችን እንደሰራችን የሚከፍል ጌታ ይመጣል ዛሬ ጌታ ሲመጣ ልባችንን ልከኛ ይሁን ፈጥነን እንመለስ ፈጥነን እንዋረድ ተመለሱ ነው እኮ በቃ ሌላ የሚጠይቀን ነገር የለም ራሳችሁን አዋርዱ ካላችሁበት ሁኔታ ውስጥ ውጡ ወደኔ ፈቃድ ወደኔ ዓላማ ወደኔ ሐሳብ ውስጥ ግቡ ነው በቃ ሚለን ይሄ ነው የኔን ፈቃድ አድርጉ ነው የሚለው ስለዚህ ወገኖቼ ይህንን ለማድረግ የሰማይ አምላክ ይርዳን ልባችን አይጠንክርብን እግዚአብሔር ዝም ቢል ይመጣል ወደ ቤተ መቅደሱ እኮ መጥቷል ቤተ መቅደሱን አጥርቶታል የሚደፋውን ደፍቷል የሚወጣውን አስወጥቶታል ስለዚህ ይመጣል የጌታ ሳይመጣ ግን በተሰጠን ጊዜ እንንቃ እንመለስ እግዚአብሔርን ለማድረግ ጸጋውን ያብዛልን እንጸልይ ያለህና የነበርክ ለዘላለም የምትኖር አምላካችን ሆይ አቤቱ ስለ ያው ቃልህና መሰግናለን የዘላለም አምላክ የዘላለም አባት አቤቱ በተናገርከ ልባችን እንዳይጠነክርብን ዛሬ መመለስ ይሁንልን ዛሬ አንተን መፈለግ ይሁንልን ዛሬ ካንተ ጋር መስማማት ይሁንልን ዛሬ መንገዳችንን አቅጣጫችንን መቀየር ይሁንልን ኦ ጌታ አንተ ከመጣ በፊት ማሊቆም ይችላል እግዚአብሔር ሆይ ማንም መቆም አይችልም በፊትህ ፍቅር እንጂ ምሕረት እንጂ ቁጣ ያስፈራል የሰው ቁጣ እንኳን ያስፈራል ዛሬ እንፍራህ እንደ ጌትነትህ እንፍራ እንደ አባትነትህ እናክብርህ የምትለንን ሰምተን ወደ አንተ መመለስ ይሁንልን አባ ስለምትረዳን ጌታ ሆይ ምስጋና ክብር ላንተ ይሁን ሁሉን አሳልፌ ላንተ ሰጠው በጌታ በኢየሱስ ስም አሜን